የብርቱካን ታሪክ እስከ ፌዴራል ፖሊስ የኢቢኤስ ጣቢያ ሰራተኞች ከፍተኛ ስጋትና መጨረሻ። ጣቢያው ላይ የተጀመረው ከባዱ ዘመቻ ጉዳዩን በስፋት እናስደምጣቸዋለን። በሚቀጥሉት 10 ዓመታት በርካታ ሐኪሞችና መምህራን በሰው ሰራሽ አስተውሎት ይተካሉ መባሉ እጅግ አስደንጋጭ ሆኗል። ሩሲያ ፕሬዝዳንት ቮሎዲሚር ዜሌንስኪን የስልጣን ዘመኑን ስለጨረሰ ህገወጥ መንግስት ነው በማለት የፈረጀች ሲሆን በዚህም የሰላም ድርድር ለመሳተፍ ህጋዊ መስፈርት የለውም ትላለች። የፑቲን አነጋጋሪና የዓለምን ቀልብ የሳበው ንግግር ጉዳዩን በስፋት እንመለከታለን። ሰላም ጤና ይስጥልን ውድ የአቢሲኒያ ዴሊ ቤተሰቦቻችን፣ በዚህ ቻናል ላይ የተለያዩ መረጃዎችን በትንታኔ የምናስደምጣችሁናል። ታዲያ እናንተም ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን፣ በተጨማሪም ቪዲዮአችንን ከወደዳችሁ ላይክ እና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናመራለን። በኢቢኤስ የሚገኙ በርካታ ጋዜጠኞች በሽብርተኝነት ተፈርጀዋል። ኢቢኤስ ከሰሞኑ በፖሊስ መከበቡ የተነገረ ሲሆን ይህንንም ተከትሎ በርካታ ወዛጋቢና አስደንጋጭ መረጃዎችም በስፋት እየወጡ ይገኛሉ። በኢቢኤስ ያልተጠበቀ ክስተት ከባለፈው እሁድ ጀምሮ የተከሰተ ሲሆን እነ ሉላ የማያውቁት ጉዳይ እንደገጠማቸው በስፋት እየተነገረ ይገኛል። የብርቱካን ጉዳይ በርካታ መዘዞችን እያመጣ ዛሬ ላይ ደግሞ አማን ወደ ሚዲያ ወጥቶ እንዲናገርም አድርጎታል። 5 የኢቢኤስ ቴሌቪዥን ጣቢያ ሰራተኞች በሽብር ወንጀል ተጠርጥረው ፍርድ ቤት የቀረቡ ሲሆን የፌዴራል ፖሊስ በሽብር ወንጀል ጉዳይ ጠርጥሬያቸዋለሁ ያላቸውን 5 የኢቢኤስ ቴሌቪዥን ጣቢያ ሰራተኞችን ፍርድ ቤት ማቅረባቸዋል። ጉዳዩ የቀረበለት የፌዴራል ከፍተኛ ፍርድ ቤት ፖሊስ በጠየቀው የ14 ቀን የጊዜ ቀጠሮ ላይ ብይን ለመስጠት ለመጪው ሰኞ ተለዋጭ ቀጠሮን ሰጥቷል። የፌዴራል ፖሊስ የጊዜ ቀጠሮን የጠየቀው በ8 ተጠርጣሪዎች ላይ እያካሄደ ያለውን የምርመራ ስራ በሰውና በሰነድ ማስረጃ በስፋት ለማጣራት በሚል ነው። ከ8ቱ ተጠርጣሪዎች ውስጥ ባለፈው ሳምንት እሁድን በኢቢኤስ ቴሌቪዥን ጣቢያ ላይ በተሰራጨው ዝግጅት ላይ የሐሰት ታሪኳ ቀርቧል የተባለው ብርቱካን ተመስገን ትገኝበታለች። የኢቢኤስ ቴሌቪዥን ጣቢያ ዋና ስራ አስኪያጅ እናም የመገናኛ ብዙሃኑ አንዱ ባለድርሻ የሆኑት አቶ ነብዩ በተጠርጣሪነት ፍርድ ቤት ቀርበዋል። በቴሌቪዥን ጣቢያው በፕሮግራም ዳይሬክተርነት የሚሰራው ጋዜጠኛ ታሪኩ ኃይሌ፣ የስቱዲዮ ዳይሬክተሩ አቶ ንጥር ደረጀ፣ ረዳት ፕሮግራም አዘጋጇ ህሊና ታረቀኝና የካሜራ ባለሙያ የሆነው ቶማስ ደመቀም ፍርድ ቤት ቀርበው የፍርድ ሂደቱን ተከታትለዋል። መጋቢት 14 ቀን 2017 ዓ.ም በጸጥታ ኃይሎች በቁጥጥር ስር መዋላቸው ከተገለጹ ተጠርጣሪዎች ውስጥም ሁለቱ በአዲስ አበባ ከተማ አስተዳደር በአዲስ ክፍለ ከተማ ወረዳ 14 በኃላፊነት ሲያገለግሉ የነበሩ መሆናቸው ተገልጿል። ፖሊስ ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ወንጀል ችሎት መጋቢት 19 ቀን ያቀረበውን የጊዜ ቀጠሮ መጠየቂያ ማመልከቻ 8ቱ ተጠርጣሪዎች በሽብር ወንጀል ጉዳይ እንደተጠረጠሩም ይገልጻል። ከዚህ ጋርም በተያዘው መረጃ አቶ አማን ወደ ሚዲያ ወጥተው ይቅርታን ጠይቀዋል። በሚዲያ ስራ ላይ ያሉ አካላት በማንኛውም መረጃ ለህዝብ ከማቅረባቸው በፊት በደንብ ማጣራትና ከኢቢኤስ ስህተት መማር እንዳለባቸው የተቋሙ ዋና ስራ አስፈጻሚ ገልጸዋል። የብርቱካን ተመስገንን የፈጠራ ፕሮግራም አስመልክተው መግለጫ የሰጡት አቶ አማን ብርቱካን እርዱኝ ብላ 1 ወር ሙሉ ስትመላለስ እንደነበረና በሌላ በኩል ደግሞ ለ3 ወራት ሙሉ የሌላትን ታሪክ ሲፈጠርላት እንደቆየ በኋላ ባደረጉት መረጃ እንደደረሱበትም ገልጸዋል። ጣቢያው ከዚህ በፊት የከፋ ችግር የደረሰባቸውን ሰዎች ለመርዳት እንደሚያደርገው እሷንም ወደ ጣቢያው ስትመጣ ከተለያዩ አካላት የድጋፍ ደብዳቤ አጽፋ መስፈርቱን አሟልታ እንደነበርም ተናግረዋል። ዝግጅቱ ሲቀርብም የጋዜጠኝነት ሙያ ጉድለት የተፈጸመው ግን ጥቃት የደረሰባት ቦታን በትክክል ለይቶ ማስረጃ አለማጣራት እንደሆነም አቶ አማን ገልጸዋል። የትምህርት ቤትና ሌሎች ማስረጃዎች በትክክል አጣርቶ መጠየቅ ሲገባ ያ አለመደረጉ የጣቢያው ጉድለት እንደሆነም ጠቁመዋል። ከስቱዲዮ ውጪ የተደረገው ቀረጻ ሲጠናቀቅም የስቱዲዮ ዝግጅት ከሚቀርብበት ለ1 ሳምንት እንዲተላለፍም መጠየቋን የጠቀሱት ዋና ስራ አስፈጻሚው አቶ አማን ለምን እንዲተላለፍ እንደፈለገች ስትጠየቅም ወደ ሀገር ቤት ሄጄ መውረስ ያለብኝ ንብረት ስላለ ፕሮግራሙ ከተላለፈ በኋላ ይታገድብኛል ብላ መናገሯን ገልጸዋል። ጣቢያው እነዚህን ፕሮግራሞች የሚያስተላልፈው በባለ ታሪኮቹ ፈቃድ ብቻ እንደሆነ ያወሱት አቶ አማን ፕሮግራሙ ከተላለፈ በኋላ ብርቱካን ከተወሰነ ሰዓት በኋላ ደውላ ሰዎች ሊገሉኝ ስለሆነ ቪዲዮውን አውርዱልኝ ብላ እንዳለቻቸውም ጠቅሰዋል። ባለቤቴም ስላልፈለገ አውርዱልኝ እንዳለችና ባለቤቷም ተመሳሳይ ጥያቄ መጠየቁን አስታውሰው በዚህ ጊዜ ባለቤት የለኝም ብላ የነበረች ልጅ እንዴት ባለቤት አለኝ አለች የሚል ጥያቄ
እንደተፈጠረባቸውና ቶሎ ቪዲዮን እንዳወረዱም ተናግረዋል። ፕሮግራሙ ሲቀረጽ ጥቃቱ የደረሰብኝ ያለችበት ጊዜና የልጇን እድሜም አለማገናዘብ ሌላው ሙያዊ ጉድለት እንደነበርም የጠቀሱት አቶ አማን ምርመራውን ሲቀጥሉ ቤተሰብ ያላት መሆኗን እንደደረሱበትም ገልጸዋል። በዚህ ሁሉ ፕሮግራም ወደ ማይሆንና ግጭትን ወደሚፈጠር አቅጣጫ መሄዱንና ተቋሙን ፈተና ውስጥ እንዳስገባም ተናግረዋል። ሁኔታዎች አቅጣጫቸውን ሲቀይሩ ልጅቷ መጥፋቷ ደግሞ በጣም ጭንቀት ውስጥ እንዳስገባቸውና የፌዴራል ፖሊስ ምርመራ ውስጥም መግባቱን አስታውሰዋል። እንደ ጋዜጠኝነት ሙያ እንደ ተቋምም ስህተት መፈጸሙን ጠቅሰው ለዚህ ደግሞ ይቅርታ እንደሚጠይቁና መረጃው ተጣርቶ ሲጠናቀቅም ለህዝብ እንደሚያቀርቡም ቃል ገብተዋል። በብርቱካን የፈጠራ ታሪክ የጣቢያቸውን ስም በከፍተኛ ሁኔታ መጎዳቱን ያወሱት ዋና ስራ አስፈጻሚው ለ3 ዓመታት 170 ሰዎች የተረዱበትን አዲስ ምዕራፍን በዚህ የውሸት ታሪክ ምክንያት እንደማያቆሙ ይልቁንም በትክክል የተጣሩ ታሪኮችን እንደሚያቀርቡም ተናግረዋል። ከሌላ አካል ጋር በመተባበር ይናገር የሚያቃጥል ትልቅ ስህተት የሰሩ አካላት ላይም ህጋዊ እርምጃን እንደሚወስዱና ለህግ እርምጃም ተባባሪ እንደሚሆኑ ነው አቶ አማን የገለጹት። በሌላኛው የትንታኔ መረጃችን ደግሞ በሚቀጥሉት 10 ዓመታት በርካታ ሐኪሞችና መምህራን በሰው ሰራሽ አስተውሎት እንደሚተኩ ተገለጸ። በቀጣዮቹ 10 ዓመታት ሰው ሰራሽ አስተውሎት አርቲፊሻል ኢንተለጀንስ በርካታ ሐኪሞችና መምህራንን እንደሚተኩና በተለያዩ ዘርፎችም የሰዎች ሚና እንደሚቀንስም ቢል ጌትስ ተናገሩ። ከዓለማችን ከፍተኛ ባለሀብቶች አንዱ የሆኑት ቢል ጌትስ ኔትፍሊክስ ባዘጋጀውና በቀጣዩ የዓለም እጣ ፈንታ ላይ በሚያተኩረው ውይይት ላይ እንደተናገሩት በሰው ሰራሽ አስተውሎት ከጊዜ ወደ ጊዜ እየታየ ያለው ለውጥም የሰው ልጅ በበርካታ የሥራ መስኮች ላይ ሚናው እንዲቀንስ አመላካች መሆኑንም ጠቁመዋል። ቢሊዮነሩ የማይክሮሶፍት መስራች ቢል ጌትስ የኤንቢሲ ላይ ኮሜዲያን ጂም ፋሎን ላቀረባቸው ጥያቄም በሰጡት ምላሽ ወደፊት የባለሙያዎችን ሚና በዚህ አይቀጥልም፣ ታላላቅ ዶክተሮችና መምህራንን ጨምሮ ሲሉም መልሰዋል። ዓለም ወደ አዲስ ምዕራፍ እየተሸጋገረ ነው ያሉት ቢል ጌትስ ነፃ የማሰብ ችሎታ ውስጥ እየገባን ነው ብለዋል። የሰው ሰራሽ አስተውሎት የተለያዩ ክርክሮችን እያስተናገደም ይገኛል። አንዳንዶች ለሰው ልጅ የተሻለ ነገር እንዲሰራ በማድረግ የኢኮኖሚ እድገት እንዲፈጥር ያደርጋል ሲሉ፣ ሌሎች ደግሞ የሰው ልጅን በመተካት ሰዎችን የሚያፈናቅል እንደሆነም ይጠቅሳሉ። ቢል ጌትስ በዚህ ላይ ትልቅ ተስፋ ነው ያላቸው። እሳቸው እንደሚሉት የሰው ልጅን እየፈተኑ ላሉ ገዳይ በሽታዎች፣ ለዓለም ስጋት ለሆነው የአየር ንብረት ለውጥ እንዲሁም ከፍተኛ ጥራት ላለው ትምህርት ሰው ሰራሽ አስተውሎት ትልቅ ጠቀሜታ ይኖራልም ብለዋል። ቢል ጌትስ እንደሚሉት አንዳንድ በሰው ሰራሽ አስተውሎት የማይተኩ የሙያ ዘርፎች ሊኖሩ ይችላሉ። ለምሳሌ የቤዝቦል ጨዋታ ሊተካ አይችልም ብለዋል። አንዳንድ ለሰው ልጆች ብቻ የምናስቀራቸው ጉዳዮች ይኖራሉ። ሆኖም ነገሮችን ከመስራት ከማንቀሳቀስና ከማሳደግ አንጻር እነዚህ ጉዳዮች በጊዜ ሂደት ሊፈቱ ይችላሉ። ቢል ጌትስ ስለ ሰው ሰራሽ አስተውሎት ከ10 ዓመት በፊት ጀምሮ ነው መተንበይ የጀመሩት። በወቅቱ እንዲህ የሚል ጥያቄ ቀርቦላቸው ነበር። ስራዎትን ከዜሮ የሚጀምሩ ቢሆን በምን ዘርፍ ላይ ይሰማራሉ? እሳቸውም ምንም ሳያመነቱ በሰው ሰራሽ አስተውሎት የሚል ምላሽን ሰጥተዋል። ያኔ ይህ ዘርፍ ገና ጅምሩ ነበር። ከዚያ በኋላ እሳቸውም ቢሆኑ በዘርፉ እድገት መገረማቸውን ገልጸዋል። ወደ ቀጣይ መረጃችን ስናመራ ዩክሬን ብቁ የሆነ መንግስት እስክትመርጥ ድረስ በጊዜያዊነት በተባበሩት መንግስታት አመራር ስር እንድትሆን የሩሲያው ፕሬዝዳንት ቭላድሚር ፑቲን ሐሳብ አቀረቡ። በኪየቭ ተቀማጭ ያደረገውን የዩክሬንን አስተዳደር በህገወጥነት የሚፈርጁት የሩሲያው ፕሬዝዳንት አመራሩ እንዲቀየር በተደጋጋሚ ሲናገሩ ይደመጣሉ። ዩክሬን የፑቲንን ይህንን ሐሳብ እብደት ስትል የጠራችው ሲሆን በአሜሪካው ፕሬዝዳንት ዶናልድ ትራምፕ መሪነት የሚደገፈውን የሰላም ስምምነት ለማዘግየት የሚደረግ ስትራቴጂም ነው ብላለች። ዋይት ሃውስ በበኩሉም የዩክሬንን አስተዳደር በህገ መንግስቱና በህዝቡ እንደሚወሰን አጽንኦት ሰጥተዋል። የፑቲን አስተያየት የተሰማው 4ኛ ዓመት ያስቆጠረውን የዩክሬንን ጦርነት ሰላማዊ እልባት እንዲያገኝ አሜሪካ የተኩስ አቁም ስምምነት እንዲደረስ በዋነኝነት እያሸማገለች ባለችበት ወቅት ነው። ሩሲያና ዩክሬን ጥቁር ባህር ላይ የሚያደርጉትን ጦርነት የሚያስቆም የተኩስ አቁም ስምምነት መፈረማቸውን ዋይት ሃውስ አረጋግጧል። ሀገራቱ ሳውዲ አረቢያ ውስጥ በየግላቸው ከዩናይትድ ስቴትስ ጋር ባደረጉት ስምምነት ነው የተኩስ አቁምን ለማድረግ የወሰኑት። ነገር ግን ሩሲያ የጥቁር ባህር የተኩስ አቁም ስምምነት ተግባራዊ የሚሆነው ምዕራባውያን የጣሉትን ማዕቀብ ሲነሳ መሆኑን አጽንኦት በመስጠት ቅድመ ሁኔታዎችን አስቀምጣለች። ይህም ሩሲያ የተኩስ አቁሙን ለማደናቀፍ እየሞከረች ነው የሚል ስጋትን አጭሯል። ፑቲን በሰሜን ሩሲያ በምትገኘው ሙርማንስክ ከተማ የባህር ሰርጓጅ መርከብ ሰራተኞችን ባነጋገሩበትም ወቅት በተባበሩት መንግስታት ጥላ ስር የሚመራ ጊዜያዊ አስተዳደርን ከአሜሪካ ከአውሮፓ ሀገራትና ከአጋሮቻቸውና ከጓደኞቻቸው ጋር የምንወያይበት ነው ብለዋል። ይህም ዲሞክራሲያዊ ምርጫን ለማካሄድ በዛሜኒታ ያለው ብቁ መንግስት ወደ ስልጣን ለማምጣት እንዲሁም የሰላም ስምምነትን ለመነጋገር እናም ህጋዊ ሰነዶችን ለመፈረም ነው ሲሉም ተናግረዋል። ሩሲያ ፕሬዝዳንት ቮሎዲሚር ዜሌንስኪን የስልጣን ዘመኑን ስለጨረሰ ህገወጥ መንግስት ነው በማለት የፈረጀችው ሲሆን በዚህም የሰላም ድርድር ለመሳተፍ ህጋዊ መሰረት የለውም ትላለች። ፕሬዝዳንት ዜሌንስኪን በበኩላቸው
ሀገራቸው በጦርነት ውስጥ ስለሆነች ምርጫቸው በህጋዊ መንገድ በወታደራዊ ህግም እንዲዘገይ ተደርጓልም ይላሉ። በጦርነቱ ምክንያት ከ5 ሚሊዮን በላይ የዩክሬን ዜጎችም በውጭ ሀገራት ከመፈናቀላቸው ጋር ተያይዞ እንዲሁም በመቶ ሺዎች የሚቆጠሩ ዜጎችም በጦር ግንባሮች ተሰልፈው ባሉበት ሁኔታ ምርጫ ማካሄድ ፈጽሞ የማይቻል ነገር ነው ሲሉም ገልጸዋል። ፑቲን ምርጫውን አጀንዳ በማድረግ ዘለንስኪን በሰላም ድርድሩ ለመሳተፍ ህጋዊ መሰረት የላቸውም የሚለውን እያንጸባረቁ ይገኛሉ። ዋይት ሀውስም ከዚህ ቀደም ይህንኑ ሀሳብ ሲያስተጋባም ተሰምቷል። ፑቲን ምርጫ እንዲያካሄድ የማስገደዱ ሁኔታ ከተሳካላቸው ዩክሬንን በጦር ግንባር በማዘናጋት ድልን እንዲቀናጁ ያደርጋቸዋልም ተብሏል። ወደ ተመልካቾቻችን ለእሳቱ የነበሩ መረጃዎቻችን እኚህ ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ የትንታኔ መረጃችን እስክንገናኝ ድረስ ቸር ቆዩልን።